ጫውታ ሲጠነባ አይታችሁ ታውቃላችሁ? እንዲህ አፍንጫዬን ይዤ ጨረስኩት። እንዲህ አፍንጫዬን ይዤ በዚህ ልክ አለመቻል ይቻላል? አላቅም። እኔ አላቅም ነበር እንደዚህ አለመቻል። ተመስገን ነው። ቻምፒዮንስ ሊጉ ይቅር አንወርድም አይደለም አንወርድም። ሰጋው አጫወታችን አይደለም አንዴ ሁለቴ ነው መውረድ ያለብን። አቤት እኔ ዛሬ ብገባ ቻምፒዮንስ ሊግ ለመግባት ከናንተ የተሻለ ጫወታለሁ። ምንም ነው ማችሁት። ዳረ ገደል ግቡ ይላል። ረበስ እውነተኛ ግን ተረግመናል። በቃ እኔ አሁን ላይ ማለት የምችለው ነገር ተረግመናል ነው በቃ ባጭሩ። እንዲህ በምጥ የተገኘች ፔናልቲ ፓልመር ዘና ብሎ አመከናት። ያው እሱም ጫና ውስጥ ነበር አይፈረድበትም። ግን በቃ እነዛ ያገኙትን ድል በአግባቡ ተጠቅመው ቀለዱበት ማለት ይቻላል። ቢቲም ይዘው እኔ እኮ በቡድኔ እርግጠኛ መሆኔ አሰልጣኙ ላይ ብቻ አልነበረም ችግሩ። በቃ አስተዳደሩ ቲሙም ሰልችቶታል። በቃ ባጭሩ እንዲህ ያ የመሰለ ጆዋ ፔድሮ ጎል ልናወራለት አንችልም። በቃ በዚህ 3-1 ውጤት ምክንያት ማለት ነው። ይሄ ሊግ በቃ አልቋል የሚለን ንጣ እንዲህ ተቃጠልን እኮ ማርያምን። እንዲህ ምንድነው የሚሻለን? በቃ አሁን የመጨረሻ ያለን እድል ኤፍኤ ካፕን እንደምንም ተሟሙተን አሸንፈን ኢሮፓ ሊግ መግባት ነው። ያለዛ ኮንፈረንስም ያምረናል፣ ኢሮፓ ሊግም ያምረናል። ቻምፒየንስ ሊግ ያው እንደምታውቁት ነው። ኤኒዌይስ አንተ በጣም ይቀረናል። በአውሮፓ መድረክ መወዳደሩን ታውቆ ማለት ነው። ይሻለኛል ይላል ታውቅ በቃ ማለት ነው። ኳስ ይቀርብኛል። ለነገሩ እኮ ጥፋቱ ዛሬ እናንተ አይደለም። እናንተ የለመዳችሁት ምንድነው? ወይ ቅዳሜ ወይ እሁድ ነው ያለ ፕሮግራማችሁ አምጥተው ሰኞ ጫወቷል። ሌላ ውድድር ይመስላችሁ። በሁለተኛ ምክንያት የምታቀርቡት ነገራችሁ ቀን ያጫወቷል። አስቡት፣ ሰኞ ሆነ የሥራ ቀን ሆኖ እንዴት ነው ቀን ያጫወቷል? እናንተ የሌሊት ሰው ናችሁ። በቃ ሁለተኛ ከሶስተኛ ምክንያት አሰልጣኝ ይላችሁ። ያለ አሰልጣኝ እየተጫወተ ነው። ከዚህ በላይ ምን እንጫወት? ተጫዋቾቹ ራሱ ከዚህ በላይ ምን እናድርግ? በቃ አይዞን አሬ ጫወታው ላይ በጣም ካስገረመኝ ነገር ምንድን ነው የመጀመሪያው ወደ ጫወታ ቼልሲ ሊከቱ የሚችለው ፔናልቲ ካልመሳተ። ከዛ በተጨማሪ ደግሞ ጆዋ ፔድሮ እጅግ አስገራሚ ነው ማለት ሊዛባት እንደሚያምን ብዙ ከመሸነፍ ውጭ ማለት ነው። ጎሉ ሃይ ክላስ የሆነ በደረቱ አብርዶት ተቀልሶ ያገባበት መንገድ አስደንቆኛል። አጨብጭቤለታለሁ። ለማንኛውም ይችላል በቃ ወጣ መስራት ነው ወጡ በቃ ድድ እያሰጣሽ ነው መጥተን ትሬን ታስታውሻለሽ ድድ ስታሰጣ። አሁን ደግሞ አንቺ ነሽ ድድ አስጨመተኝ። በቃ ስራ ፈት ሰፈር ላይ ነው እንደዚህ ትንጓለ ይመጣ አይ መከራ አይ ቅሌት አይ ፍየል ወዲህ ቅዝምዝም ወዲህ አለ። እኔ ሻምፒዮንስ ሊግ እግሬን ተከተለኝ ይዤ እገባለሁ እላለሁ። አንተ ባላፊ ባግዳሚ ትለጠለጣለህ ወንድም ጥላ። እኔ ለማን ነው የምጥረው? እሺ ለማን ነው የምደክመው? ለማን ነው የምለፈው? ለማን ነው የምቋጥረው? እኔ ለማን ነው አሮጊቷን የምለጠልጠው? እሺ ለማን ነው? እሺ ለማን ነው? ወይ ቼላ ወንድም ንገረኛ። እሺ ለማን ነው? እዚህ መቀመጥ መጥፎ ነው። እኔ ዘንድሮ አየሁት እኮ አይነፋም። እዚህ ብትሄድ ይሻላል፣ ብንሄድ ይሻለናል። አብረን እንግባ አላልኩም እንዴ? ምንድን ነው ቼላዬ? ተው እንዴ ምንድን ነው? ኢንሴማለን አምፔር ዲም የሆነ ጨዋታ ነው። ለምን ውጪ ነን ኢምፔር አለን ነው። ሻምፒዮንስ ሊግ መግባት አንፈልግም ኤፍሲ ሆኗል። በደሃኒ ያለ ሲጀምር እኔ እግዚአብሔርን ነው የምላችሁ ቼልሲ 10 ሰዓት አልነበር። እኔ አንድ ተኩል ነበር የመሰለኝና በጣም ከረፈደ ነው ጨዋታ የደረስኩት። ፓልመር ፔናልቲውን ሲስት ነው የደረስኩት። ማን ይሄ ቲም ምን እየሆነ ነው? ከዚህ በኋላ ከቼልሲ ምን ነው የምንጠብቀው? እኔ ሶፊ ራሱ ዛሬ ቼልሲ ከተሸነፈ ይፈልጋችሁ እንቀጣለን። አንተ ፎረስት ገብሬና አንተ በጣም የሚያስጠላ ቲም እኮ ነው። እኔ እንዴት ይናገር አንተ ቻምፒዮንስ ሊግ በይሳት አንተ ወይኔ ተስፋ በቃ ቻምፒዮንስ ሊግ ላገቡ ነው። አሁን 3 ጌም ነው የቀረው። በቃ ምንም አይፈጠርም ማለት እኮ ነው። ደግሞ ከቼልሲ ደግሞ አስማ ምን ብለን እንጠብቅ? እኔማ አሰልጣኞቹ ዛሬ በእርግጠኝነት ዊን ያስደርጋቸዋል ብዬ ጠብቄ ነበረ እንዴ። ፈለው እንደው የቼላው ጣፋንታ ይግጠምህ። አረ ኮሜንት ላይ አሜን በሉ። ቼላው በዚህ በጠራራ ፀሐይውን እንደው ስጥት ትደረጋለህ። በቀን በሰኞ ምድር መተህ አረ ኖቲንጋም ፎረስት ተቀየረባቸው ነው የምላችሁ። ኮል ፓልመር ለነገሩ ፔናልቲውን ቢያይስት
ወደ ጨዋታው የመመለስ ትልቅ እድል ነበራቸው። ለማንኛውም የማታውን ጨዋታ እንዴት ነው እየተቋጠረለት ነው ወይ? ለፍሬ እንዳታስብ አባቢ። የማያስብ ሰው አንዳንድ ቁጥር ይጻፍልኝ። የማታው ጨዋታ ይበለን አባቴ። ቢስሚላ ፋሚሊ እውነት ቸልሲን የሚያክል ትልቅ ክለብ እንደዚህ ሆኖ ማየት በጣም ነው የሚያመው። እነዚህ ልጆች ሲጫወቱበት ማየት የማንም ህፃናት መጫወቻ ሲሆን ማየት በጣም ነው የሚያመው። እንግሊዝ አለኝ እኮ የምትላቸው ክለቦች ትልቁ አንዱ ክለብ ነው እንግዲህ ከምትኮራባቸው ክለቦች ትልቁ ግዙፍ ታሪክ ያለው የዋንጫዎች ባለቤት ነው። እንደዚህ ሲሆን ግን ማየት በጣም ነው የሚያመው። ቢስሚላ እንዴ ፔድሮ አሁንትና ክረምት ላይ ፈረም እኮ አይመስልም። እሱ እንደውም ውብ ጎል አስቆጠረ። እንደውም እሱ ብቻ ነው ሲጥር የነበረው ሰዎች ያ8 ቁጥርና ፓልመር እንዴት የቡርኑ ፈላጭ ቆራጭ ራሳቸውን በቃ በሻምፒየንስ ሊግ ፕሪሚየር ሊግ ምናምን የሚሰጡት ነው የሚመስሉት እኮ ሲለጠጡ። እሱ 20 ምናምን ጎል አስቆጥሯል በዛ ዓመት ለቸልሲ። ክረምት ላይ መጥቶ እንደ የቸልሲ አካዳሚ ነው የሚመስለው። እንደውም ለቸልሲ ሁሉ ነገር ሲያደርግ ነበር። ተከላካዩ እኔ እኮ ማግባት ካልቻለ እንዴት በቃ ወይ መከላከል ጥሩ አይሆንም። ነጩም ጥቁሩም አንድ አይነት ናቸው። ደግሞ አንድ አይነት እኮ በከለር ነው የሚለያዩት እንጂ ያችን ጎል ፓልመር እንኳን ቢያስቆጥራት ሰዎች በቃ ተርኒንግ ፖይንት ለመነሳት ይጠቅም ነበር ብዬ አስባለሁ። ጃው ፔድሮ ግን ይችላል። በቃ የሚገርም ጎል ነው ያስቆጠረው። ቲያጎ ሲልቫ ራሱ ተገኝቶ ነበርና ዛሬ በጣም በቃ አዝኖ ነበር። እሱ በነገራችን ላይ የቸልሲ ሌጀንድ ነው። አጭር ጊዜ ተጫዋቱ ግን ብዙ ነገር አሳክቷል። ልጆቹ ጭምር አሁን የቸልሲ አካዳሚ ውስጥ ይጫወታሉ መሰለኝ። እንደውም ትኬት መግቢያ ያለው ምናምንና ዘላለም ብሉ ነኝ ብሎ ተናግሮ ነበር ሲሄድ ራሱና ዛሬ እንግዲህ በፖርቶ ሻምፒዮን ሆኗልና አሁን ቸልሲን ለንደን ላይ ተገኝቶ ነበር ጨዋታውን ያየነው። በጣም አዝኖ ነበር። ስቴዲየም ተገኝቶ ነበር። ደጋፊዎቹ ተስፋ ቆርጠዋል። እኔ ቀጣይ እንደው በአውሮፓ ባይወዳደር ይሻላል ብዬ አስባለሁ። በቃ እንደው የተሻለውን ለመምጣት በእነዚህ የኔ አሰልጣኝ ቢቀየር ምናምን በእነዚህ ልጆች ይዞ ምንም ጉልቻ ቢቀየር ወጣ ያጣፍ አይነት ነገር ነው በቃ። ጃኦ ግን በጣም ይችላል። ሌሎቹ የሱን ትጥቅ ነው መያዝ ያለባቸው። ቢስሚላ ለቸልሲ ደጋፊዎች በጣም የሚያበሳጭ ነው ብዬ አስባለሁ። ግን ያልፋል ብዬ አስባለሁ። በርቱ። ለማንኛውም የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ ሰዎች አስረዱኝ። እኔ ተገልብጬ ነው ውጤቱ ነው እኔ እንደዚህ ብዬ ያየሁትም መሰለኝ ተከርብቼ ያየሁት። በተለይ 70ኛው ደቂቃ ላይ እውነት እኔ ተገልብጬ ያየሁን የመሰለኝ ጨዋታውን እየመራንም መሰለኝ የሚጫወቱት ጨዋታ ተጫዋቾቻችን። ላቪያ የሚባል ሰውዬ ሙሉ ኳስ ወደ ኋላ ነው ደጋፊው ጨዋበት ቢቸግረው እኔ እንደዚህ ብዬ ያየሁት መሰለኝ ጨዋታውን። እየመራን ነው እኛንን ያሸነፍን አልገባኝ። አስረዱኝ። አሸነፍን እንዴ? ምንም ተጫዋቾቹ ምንም አይመስላቸውም። እዛ ጋ ከውጭ እኔ በእኛ ሜዳም አልመሰለኝ የኖቲንጋም ጨዋታ መሰለኝ። በኖቲንጋም ሜዳ ደጋፊው ሲወጣ ሳይ ግራ እኮ ነው። እኔ ግራ ገባኝ። እኔ ሰዎች ወይ አስረዱኝ። እኔ እየታመምኩ ነው እንዴ? እኔ እንትን እያበድኩ ነው እንዴ? ወይኔ ቆይ እስቲ አንድ ወንድ የለም እንዴ ቼልሲ ቤት? ቶሲን እንደዚህ ረዝመህ እንዲህ ያክልህ ከዛ የአየር ኳስ እንድታወርድ ነው የገባኸው። እንደ ሰለሜ ቂጥቂጡ ስር ትላለህ ጭንቅላትህ ላይ። ወይኔ ከአንተ ኮልዊል ኤሴል ተጎድቶ ይሻላል። ኤሴል ተጎድቶ እንደዚህ እያነከሰ ገብቶ እሱ ካንተ ይሻላል። እንትና ቻሎባ እኮ ካንተ ይልቅ እሱ ነው እኮ አየር ኳስ ሲያበርድ የነበረው። ምንድነህ? ለምንድን ነው የምትጫወተው? ጉስቶ ምንድን ነው የምትሰራው? እኔ ጉስቶ አረ በእግዚአብሔር በእናትህ ውጣ፣ በእግዚአብሔር ውጣ። እኔ ውጣ፣ ጉስቶ ውጣ። በቃ አትጮት። ጃኦ ፔድሮ ብቻ የሚችለው ዊንገር ጃኦ ፔድሮ መጫወት ይችላል። ዊንገር እሱን አጫውቱልን በቃ። ከዚህ በኋላ ጃኦ ፔድሮን ዊንገር አጫውቱት በቃ። ይሄ ኳላ የምትመለከቱት ልጅ እኮ ከሁሉም የተሻለ የተጫወተው ጎበዝ። እግዚአብሔርን ወይ በኢየሱስ። ቼልሲያውያን ደበራችሁ እንዴ? እንዲችም እንዳይደብራችሁ። ቻምፒየንስ ሊግ ሲጀመር የፋራ ነው። ከአንድም 2 ጊዜ ነግሰንበታል። የነገስንበት ነው። ለኛ ምንም ብርቃችን አይደለም። ላልበሉት እንተውላቸው በሚለው ነው። ዛሬ ግን ማለት ነው የኔ ጨጓራ ምንም ነው ያልሆነው። አዳብት አደረግኩት። ምክንያቱም የመጣ ሄደው በክሊንሽት እያስጠበቀን እየገባብን መውጣት ልማዳችን ሆኗል። ያ አሰልጣኝ ሲወጣ አብሮ ነው ጨጓራ የሚወጣልኝ እንደዚህ ማለት ነው። ስለዚህ ምንም ነው ያልመሰለኝ ዛሬ። ቼልሲያውያን ምንም እንዳይሰማችሁ ነው የምላችሁ። እኛ እንግዲህ ኤፍኤ ካፕ በልተን ሱፐር ሲዝን በትንሹም እናሳልፋለን። ባለፈው ዓመት ኮንፈረንስም ወርልድ ካፕን በልተን
ሱፐር ሲዝን አሳልፈናል። በአሁኑ ግን እንደምታዩት ነው የሆነው ማለት ነው። የቼልሲ አቋም እኔ በዚህ ልክ ወርዶ አይቼው አላቅም። በጣም በዚህ ልክ ነው የወረደው። የጆዋ ፔድሮ ጎል ግን በሶስት ቢባዛለት ሁላ እግዚአብሔርን በጣም ይገባዋል። ግን ምንም ማድረግ አይቻልም። ፓልመርን በዚህ ልክ ነው እንግዲህ አቋሙ የወረደው። እንዳያችሁት ነው የሆነው። ቼልሲያውያን ምንም ማድረግ አይቻልም። ኮፒ ሊንክ ግን በደንብ በያዝነው የውድድር ዓመት 2 አሰልጣኞችን ማሰናበት የቻሉት በጊዜ አሰልጣኛቸው ማክፈርሌን እየተመሩ የሚገኙት ቼልሲዎች በቀጣይ የውድድር ዓመት በአውሮፓ ቻምፒየንስ ሊግ እንደማይሳተፉ ሙሉ በሙሉ ተራግጧል። በሜዳቸው ስታንፎርድ ብሪጅ የቪቶር ፔሬራውን በድንቅ ጉዞ ላይ የሚገኘው ኖቲንግሃም ፎረስትን ያስተናገዱት ቼልሲዎች የ3-1 ሽንፈት ነው የገጠማቸው። በነገራችን ላይ በዚህ ጨዋታ ላይ ኖቲንግሃም ፎረስቶች ንቀት በሚመስል መልኩ ከአስቶን ቪላ ጋር ለሚጠብቃቸው የአውሮፓ ሊግ ጨዋታ በርከት ያሉ ወሳኝ ተጫዋቾቻቸውን ከቤንች ላይ ነበር አስጀምረው የነበረው። ነገር ግን ይህንን ጨዋታም ማሸነፍ ችለዋል ማለት ነው። ሌላኛው በዚህ ጨዋታ ላይ በጣም ሲያናግር የነበረው ጉዳይ 4 ተጫዋቾች እርስ በርስ በጭንቅላት ጉዳት ምክንያት ተጋጭተው ከሜዳ ተቀይረው ወጥተው ነበር። 2 ከቼልሲ በኩል 2 ከኖቲንግሃም ፎረስት በኩል ማለት ነው። ለኖቲንግሃም ፎረስት 3ቱን ጎሎች ማስቆጠር የቻሉት ተጫዋቾች አዎኒ 2ቱም እንዲሁም ደግሞ ኢጎር ጆሲስ ጉስቶ በሰራው ጥፋት ፔናልቲ ማስቆጠር ችሎ ነበር። አስቀድሞ ነበር በሁለተኛው ደቂቃ ላይ ፎረስቶች ጎል በማስቆጠር ጨዋታውን በድንቅ ሁኔታ ጀምረው የነበረው ማለት ነው። በቼልሲ በኩል ብቸኛውን ጎል ጆአው ፔድሮ 93ኛው ደቂቃ ላይ በድንቅ ሁኔታ በመቀስ ምት ማስቆጠር ችሎ ነበር። ምንም እንኳን ጎሏ ቼልሲን ከሽንፈት ባትታደገውም ማለት ነው። ቼልሲዎች አሁን ላይ በፕሪሚየር ሊግ 9ኛ ደረጃ ላይ በ48 ነጥብ ተቀምጠዋል ማለት ነው። አስቶን ቪላ 5ኛ ደረጃ ላይ የሚገኘው ቡድን 58 ነጥቦች ላይ ይገኛል ከቼልሲ በ10 ነጥብ ርቆ ማለት ነው። ቼልሲ ቀሪ 3 ጨዋታዎችን እንኳን ቢያሸንፍ 57 ነጥቦችን ነው መያዝ የሚችለው። ስለዚህ ለዚህ ነው ከአውሮፓ ቻምፒየንስ ሊጉ ሙሉ የራቀው ማለት ነው። በኖቲንግሃም ፎረስቶች በኩል ደግሞ ከወራጅ ቀጠና ስጋታቸው እንደራቁ ተመልክተናል። 42 ነጥቦችን በመያዝ ወራጅ ቀጠና ውስጥ ከሚገኘው ዌስትሃም ዩናይትድ በ6 ነጥብ ከፍ ብለው 16ኛ ደረጃ ላይ ይገኛሉ። ከስራቸው ከሚገኘው ቶተንሃም ስፐርም በ5 ነጥብ ርቀው ነው እንግዲህ 16ኛ ደረጃ ላይ የተቀመጡት ማለት ነው። በዚህ ጨዋታ ላይ በቼልሲ በኩል ኮል ፓልመር 55ኛው ደቂቃ ላይ በተሰራች ጥፋት አማካይነት ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበረ። ለማንኛውም እናንተ ስለ ቼልሲ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክት መጫ እንዳትረሱ። በጣም እንደሚደብር አውቃለሁ። በጣም ያናዳል። እኔ ከጊዜ በኋላ የቼልሲን ማሊያ መልበስ የለባቸውም ብዬ የማምናቸው ተጫዋቾች ቼልሲ ውስጥ እየበዙ ነው። ኢቭን ፓልመርን ጨምሮ ማለት ነው። ደላብ እኔ ምን ሊሰራ ሜዳ ውስጥ እንደሚያስገቡት አላውቅም። ጆዋ ፔድሮ በቃ እኔ ጆዋ ፔድሮና ዴሪ ብቻ በዛሬው ጨዋታ ጆዋ ፔድሮና ጄሰን ዴሪን ብቻ ነው የምናደንቀው። ግን እሱም ልጅ ተጎድቶ ወጥቷል። ሮበርት ሳንቼዝም ጉዳት ነው። አላውቅም ይሄ ስኳድ አላውቅም። ቀጣይ ዓመት ምን እንደሚሆን አላውቅም። ብቻ ደብሮኛል። በጣም ነው ያስደበሩን በሜዳችን። ግን ደግሞ እንደዚህ አይነት ጥሩ ያልሆኑ አቋሞቻችንን እያያችሁ የሆነ ልታበሽቁን የምትመጡ ሰዎች በጣም ነው የምታስቁኝ። እኛ እናምናለን፣ ጥሩ አይደለንም፣ እናውቃለን። እናንተ በጣም ብዙ ርቀት መምጣት አይኖርባችሁም። የምንበሻሸቅበት ጊዜ ገና ነው። በአመቱ መጨረሻ እናበሽቃችሁ እንደሆን ታበሽቁን እንደሆን እናያለን። ይመቻችሁ። ብሉስ ፋም የቼልሲ ደጋፊዎች እንኳን ደስ አላችሁ። ከ5 ጌም በኋላ 1 ጎል አግብታችሁ ተሸንፋችኋል። ይሄም ማለት ቀጣይ 2 ጎል አግብታችሁ ተሸንፋላችሁ ማለት ነው። 6 ጌም ሙሉ በተርታ ተሰጠሽ። ዛሬ ግን አግብተሻል። እንኳን ደስ አላችሁ የቼልሲ ደጋፊዎች። ጎል ካያችሁ 5 ጨዋታ አርቋችሁ ነበር። እንኳን ደስ አላችሁ። መጀመሪያ የሰበሰብሽው ነጥብ ነው እንጂ አንቺ ከኔ በታች ነበር መሆን የነበረብሽ። ከኔ በታች 3 ነጥብ ደግሞ አንቺ ጋለኝ። ከአንድ ጨዋታ በኋላ እቀበልሻለሁ ገርፌ ማለት ነው። መቼም አታቀጭኝም አንቺ በዚህ አቋምሽ አታቀጭኝ። ከኔ በታች መሆን እኔ ሪሊጌሽን ባትል መሆን አልነበረብኝም። ጋይስ የምር እቺ ያለች መጀመሪያ የሰበሰበችው ነጥብ ወይ እና እንኳን ደስ አላችሁ። አንዳንድ ውብ ጎሎች በአንዳንድ ቀን ይበላሻሉ። ጆዋ ፔድሮ የሚገርም ፎርቢች ከዚህ በላይ የሚያስብል ጎል አስቆጥሮ ነበር። ነገር ግን ኖቲንግሃም ፎረስት ስታንፎርድ ብሪጅ ላይ መጥቶ ያራዳ ልጆች ማለት ነው በሚገራርም ሁኔታ ችግኞቹን ተካክሎ ሄዶላል። ፎረስት አርጎት ነው ሄደው። ይሄማ ቀን እኮማ ግዛት እኮ ነው አለ። ቀን ከሆነማ ይሄኔ እኮ ነው ሲመሻሽ ነው እንጂ ወደዚህ አካባቢ ቀን ላይ መኛ ነው ብሎ 3 ነጥቡን ይዞ ቼልሲ ግን ወዴት እየሄደ ነው ወዳጅ? የቼልሲ አካሄድ ለያዥም ለገናዥም ግራ የሚያጋባ ነው። በሳይክል ይሁን በባጃጅ በምን እንዴት አይነት አካሄድ እየሄደ እንደሆነ ትንሽ መጣራት ያለበት ይመስለኛል ወዳጅ። ቻምፒዮንስ ሊግ አበቃክቶለታል። ቼልሲና ቻምፒዮንስ ሊግ እዛው በዛው ተባብሏል ነው ምንም እኔ አልፈልግም ብሏል። ቀሪ 3 ጨዋታዎችን ቢያሸንፍ ራሱ ቻምፒዮንስ ሊግ የመግባት ቻንሱ አከተሟል ወዳጄ ማለት ነው። ምን እየሆነ እንደሆነ አሰልጣኝ ባቶሎ መፈለግ መቻል አለበት ቼልሲ። ፓልመር እኔ እንጃ ወዳጄ ከጉዳት ከዚህ በፊትም አውርተንበታል። ከጉዳት ከመጣ በኋላ የት እንዳለ ፓልመር እስካሁን አልተደረሰም። ሃንግ ሰሩት መሰለኝ ራሱ
የት እንዳለ ማናችንም አናውቅም። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። አዳዲስ ሰዎች ፎሎ መደረግ እንዳይረሳ። ይመቻችሁ። ፔድሮ ያገባው ጎል እንደ 3 ተመንዝሮል 3 አቻ ብትወጡ ደስ ይለኝ ነበር፣ ግን አትችሉም። እንደ ቡድን አይችልም ቡድንህም ማለት ነው። ቀሽሙኗል ቼልሲ። እግዚአብሔር ምስክሬ። በነገራችን ላይ ኖቲንግሃም ፎረስት ላለመውረድ መጫወቱ ሜዳው ውጭ መጥቶ እንደዚህ ማግባቱ ምናምን አይደል፣ በቤንች ነው የገጠመ። አንተን ንቆ ለአስቶን ቪላ ነው ዝግጅቱ። አስቶን ቪላ ኤሮፓ ሊግ ማለት ነው። በጣም ጸዴ ቡድን ነው ሰሞኑን ኖቲንግሃም ፎረስት። ሜዳው ውጭ ሰንደርላንድን ሂዶ ገልቦት ነው የመጣው። ቪላን ገልቧታል ሰሞኑን። ግን ደግሞ አንተን በቤንች እነ ጊብስ ዋይት አልጀመሩም፣ እነ ውድ አልጀመሩም፣ አንደርሰን አልጀመሩም። ኢቭን ሌላ ጸዴ ተከላካይ አልጀመረም። ተጫዋቾችን እያሳረፈ እየቀያየረ ነው የነበረው ማለት ነው። ኢጎርን ሁሉ ቀይሮ ያስወጣበት ደቂቃ ምናምን እያሳረፈ ነው። እኔም ደግሞ ጀግና ነኝ። ቸልሲና ማንቸስተር ሲቲ ነበር የቀሩን የአራዳ ልጆች። ኮንግራ 1 ጎል ያስቆጥራል። ኖቲንግሃም ፎረስትና ማንቸስተር ሲቲ ቀጥታዊ ዛሬ ልቋጥርልህ ምክንያት አገኙ። ሰሞኑን እኔ ስለተውኩ ነው አርሰናልም ፉልሃም ላይ 3 ጎል ያገባው። ዛሬ ግን በስርዓት ይቋጠርላል። ልተው ነበር ግን ደግሞ አንተ ካሸነፍ ያበደ ሳንቲም ፍንድት በሚሊዮን ይፈነዳል። ቴሌግራም ቻናላችን ላይ ካሻውቱን አሁን ራሱ ፖስት አድርገነዋል። ገብታችሁ ተመልከቱ። 12,000 ምናምን ብር ደርሷል በአንድ ትኬት ማለት ነው። ትኬት ነው የተቆረጠው። ድቡ ነው የሚል አስቡት። ብዙ ሰው ቆርጦታል። እየላከልኝ ነው ልበለው ካሻውት አልበለው እያለ አንለውም። ማንቸስተር ሲቲን አካሄዱን አይተን በተመቸን ሰዓት ላይቭ ካሻውት ስላለው ካሻውት እንለዋለን ማለት ነው። እንችላለን። ኖቲንግሃም ይችላል። ቼሎ አዝናለሁ። ይመቻችሁ። አዎ እኔም እንደዛ ነው ድንግጥ ያልኩት። እኔም እንደዛ ነው የደርገገነ ላይቭ ሶከር ክርስቶስን ግብት ትላለሁ 3-0 እኔ አሁን የገባሁትና አላየሁም ጨዋታው። ምን አባወለ አንተ ቼልሲ አዲስ አሰልጣኝ ያስፈራዋቸው አልተባለም እንዴ? በቃ የቻምፒየንስ ሊግን ምን ልታጣው ነው? እንዲሁ እያየን በቁም ኮፒሊንግ ጋይስ አካውንት የተመቷል፣ አካውንት የተመቷል። እንደ ቼልሲ ቲም ነው የተመታው። አንተ በስማሙ ላስት ፓስ 5-6 ጌማችሁ እኮ ሉዝ ነው። ቀይ በቀይ እግዚአብሔርን በጣም ደባሪ ነው። አም ሶሪ ለቼልሲ ደጋፊዎች፣ ፎር ቼልሲ ፋንስ አም ሶሪ። እና ሌሎቻችሁ ደግሞ ምሽታችሁን አደራችሁን ከቤት እንዳትወጡ። ዛሬ ሀገሪቷ ሰላም አትሆንም በእርግጠኝነት። የዛሬው ሃንግማን ይለያል። ያራዳ ልጆች ፕሪሚየር ሊግ 5 ተከታታይ በክሊንሺት ነበር የተሸነፈ። ዛሬ ጎል አገባ። የምሬ ነው። ቼልሲ የምሬ ነው። ወራጅ ቀጠና ይወርድ ነበር። የምሬ ነው። ድሮ ነጥብ ባይሰበስብ ወራጅ ቀጠና ይወርድ ነበር። በእውነት የምሬ ነው። ዘጠነኛ ነው ያለ ጋይስ። ኢቨን ሊድስ ይደርስበታል፣ ኤቨርተን ይደርስበታል፣ ፉላም፣ ሰንደርላንድ ምናምን ይደርሱበታል። ሶ ቼልሲ ዘንድሮ ከምንም ሳይሳተፍ ሊጨርስ ነው ማለት ነው። የቼልሲ ደጋፊዎች በጣም ችግር ነው። የምሬ ነው። ቼልሲ የተቀመጠበት ደረጃ ልክ ነው ብዬ አላስብም። ትልቅ ክለብ ነው ቼልሲ ባይዘወይ ሚካድ አይደለም። ግን አየው በአሰልጣኝ ምክንያት አሰልጣኝ በተቀያየረ ቁጥር አያቸዋል የሚመጣውን ሳይድ ኢፌክት እና ዛሬ ጎል አገባ። ቢያንስ በክሊንሺት 6 ተከታታይ የፕሪሚየር ሊግ ሽንፈት ነው ጋይስ። 6 ተከታታይ የፕሪሚየር ሊግ ሽንፈት በጣም ከባድ። የምሬ ነው በጣም ሊቨርፑል እንደዚህ ዘንድሮ ወርዶ 6 ተከታታይ ጨዋታ አልተሸነፈም። ፕሪሚየር ሊግ 4 ነው የተሸነፈው። በጣም ከባድ። ኧረ በስመ አብ ቼልሲ። ኖቲንግሃም ፎረስት ደግሞ እንዴት እንደጨመረ ይሁት። ከ30ኛ ሳምንት ጀምሮ ኖቲንግሃም ፎረስት የሚይዘው ጠፋ። የምሬ ነው የሚይዘው ነው የጠፋ። ከ31ኛው ሳምንት ጀምሮ እያሸነፈ ነው በተከታታይ። ኢቨን ኤሮፓ ሊግ ራሱ የመብላት ቻንስ አለው። አስቶን ቪላን ከጣለ እመኑኝ የዘንድሮ ነው የኤሮፓ ሊግ ኖቲንግሃም ፎረስት የማሳንስ ቻንስ አለው። እንደም ጥላ ስላሸነፍክልኝ ቴንኪዩ። ሂዳ ተገዚ ስማ አንተ ክለብን ሳታቅ ዝም ብለህ ፍሬን አታሰቃየው። እዚህ በቃ እየቋጠርክ ማለት ነው። ቼልሲ ቀልደኛ ቲም ነው። ትለጠለጣለህ። በእናንተ ቤት እኮ በቃ ምን የሆነ ነገር ተስፋ። እድለኛ ናችሁ በጊዜ እንደዚህ ያለመበላሸታችሁ እንጂ በሚኮ ቦታ ነበር የምትገኘው። ለሚኮም አሁን ሌላ ጣጣ ተረፋችሁለት። አሁን ለእናንተ ቋጥሮ የሆነ ነገር አገኛለሁ ብሎ ነበር። ወንድም ጥላቴ እንጊዮ ኩርደታው ቼልሲ በለው ቼሎ ይችላል። ጎል አስቆጠረ እኮ እናንተ እንዴ! 6 ጨዋታ 5 ጨዋታ በተከታታይ ማለት ነው ጎል ሳያስቆጥር ይበጠው ሰው ጎል አስቆጠረ ማለት ቼሎ ይችላል ማለት ነው። አረ ቼሎ ወዴት እየሄደ ነው? በመድኃኒዓለም ለተከታታይ 5 ነው 6 ጨዋታ ጎል ሳያስቆጥር። አትሊስት በዚህ ጨዋታ ጎል በማስቆጠራችሁ ብቻ ነው ሰለብሬት ማድረግ የምትችሉት። ፓልመር ደክርቷል። ፔናልቲ ራሱ ፈርስት ፔናልቲ ሚስዳር በቃ ለመጀመሪያ ጊዜ ነው ፔናልቲ ሲት የተመለከቱት ፓልመርን። ከዛ ባለፈ የትኛው አሰልጣኝ መጥቶ እንደሚያስተካክላችሁ አላውቅም። እኔ ደስ ብሎኛል። አንድ አርሰናል ደጋፊ ቼሎ ሲሰጠው በጣም ደስ የሚል ምሽት ያሳምርልኝ። ሲቲ ደግሞ ማታ ቢሰጠው በቃ አመረ ማለት ነው። ዊ አር ዘ ገለርስ
ተሰጥቷችኋል። ደስ ብሎኛል። ይመሻሹ። እንዴት አድርገን ቼላው እንዴት አድርገን እንርዳ? ለመረዳት ራሱ እኮ ከበድክብን፣ በጣም ከበድክብን፣ በጣም ግራ ገባን። በሜዳ ቢያንስ ቀለህ ከምትወጣ አንድ ጎልን ባለቀ ሰዓት ማግባትህ ያው ምን እናርግሽኛ? ምን እናርግ? ከዚህ አልረዳልከን ምን እናርግ? ይሄ አሰልጣኝ ብቻ የሚፈተው ችግር አይደለም፣ ባለቤቶቹ ብቻ የሚፈቱት ችግር አይደለም። ተጫዋቾቹ ደደብ ናቸው። ደደብ አልገባችሁም እኮ ደደብ ናቸው ተጫዋቾቹ። የገጣባ ስብስብ መሮጥ እንኳን የማይችሉ ሲምፕል ፓስ መቀባበል የማይችሉ ደነዞች። ደነዝ ኖቲንግሃም እኮ በቤንች እኮ ነው የገቡ። በቤንች እንዲህ እነ ጊብስ ዋይትና ሳይኖሩ እኮ ነው። ምን አይነት ድድብና ነው? እኔ እግዚአብሔርን አልገባኝም እንዴ! ኧረ በእግዚአብሔር እኔ የትኛውም አሰልጣኝ እስኪ ማን ነው የኔን ቲም ማሰልጠን የሚፈልገው? ሞተዋል እኮ መሮጥ አይችሉም፣ መቀባበል አይችሉም። ትሬኒንግ ይሰራሉ ግን ትሬኒንግ ላይ ቼልሲ ፔጅ ላይ የምትለቁት ትሬኒንግ ይሄ ጎል ሲያገባ ዴላፕና ምንድን ነው እሱ? ጨዋታ ላይ ለምንድን ነው የሌለው? ባዶ ጎል እኮ እኔም ጀግና ነኝ። እኔም ብትቀርጹኝ እኮ እንደሱ አገባለሁ። ደነዝ ይሄ ገጣባ ፓስ ማድረግ እንኳን አይችልም ጨዋታ ላይ ሲገባ። ወይኔ ተቃጠልኩኝ፣ እግዚአብሔርን ተቃጠልኩ። ቶሲን ቻሎባን ነው ማርክ የሚያደርገው፣ ቻሎባም ቶሲንን ነው ማርክ የሚያደርገው። አጥቂውን ለቀው ማለት ነው። ቻሎባ ቶሲንን ስታየው ቀይ የለበሰ ይመስላል። ቶሲን ቻሎባን ስታየው የእነሱን አጥቂ ይመስላል። አንተ ደነዝ ፓልመር የምትባል ደደብ ሰውዬ፣ ያ ልጅ ህይወቱን ከፍሎ ህይወቱን እንደዛ ፔናልቲ ያስገኛል። አንተ ለምቋጣ ልጅ ምን አባ ነው የምትሰራው? እንደዚህ አይነት ፔናልቲ ነው የምትመታው? እኛ እናቀብ። አንተ ደነዝ ተስፋ የለንም፣ ምንም አንገባ፣ ምንም። ሲቲ 5-0 ነው የሚለጠልጥ ኤፍ ኤ ካፕ ራሱ ተመስገን፣ ጎል ስላገባን አሁን ራሱ ተመስገን። ጆዋ ፔድሮ ብቻ የሚለፋ እንዲህ የምንሰቃየው ሜቢ ነገ ጥሩ ቀን ሊመጣ ይሆናል። ቼልሲያን የምሬ ነው፣ ምንም እንዳትናደዱ። በእርግጥ ብዙም እኮ ቻምፒየንስ ሊግ እንገባለን ምናምን ተስፋ ጭላንጭል ነበረች እንጂ ሌላ ከዚህ የዘለለ ነገር አልነበረም ሁላችንም ጋር። እሱን አጨለሙት ዛሬ። በቃ ተስፋ እንዳታረጉ፣ ዝም ብላችሁ ከምትሰቃዩ አሁኑኑ ቁርጣችሁን ወቁ ነው ያሉት። መጫወት አይፈልጉም ልጆቹ። ቼልሲ እየተጫወቱ እንደሆነ ራሱ አያውቁም። ለዛሬው ጨዋታ መሸነፍ ትልቁ ምክንያት ብዬ የማስበው ኮል ፓልመር፣ ኩኩሬላና ጉስቶ። ዴላፕን ተውት፣ ዴላፕን በምንም ልወቅሰው አልችልም። እበት የሆነ ተጫዋች ቼልሲን እኔ ዩናይትድ በስንት ነገር ነው የሚያገነትረን። አንዴ ጋርናቾን ይሰጠናል፣ አንዴ ደግሞ አውቆ ዴላፕን ለማስፈረም የፈለገ ይመስልና እኛ እንግዲህ ፈላዎቹን አሳደን ነው የምንገዛው እንድንገዛ። አረ ዩናይትድ ግፋችን አይለቃችሁም። ሰከንድ ሀፍ ደግሞ ሁሉም ቀሽም ሆኖ ነው የተመለሱት። ጥሩ ነገር በቃ የጃኦ ፔድሮ ጎል ነች። ጃኦ ፔድሮም እንቅስቃሴ ውስጥ የለም ዛሬ። ምን ብለን እንደሰታው ምርጥ ጎል አግብተ በጣም ነው የሚያናድደው። ያው ከቻምፒየንስ ሊግ ወጥተናል። በቃ አሁን ኮንፈረንስ ሊግም ዩሮፓ ሊግም ባንገባ ውስጤ ነው አንፈልገው። በቃ ቀጣይ ዓመት ፕሪሚየር ሊጉ ላይ ትኩረት ማድረግ ነው። እንዲህ ምን አይነት ተጫዋች! እሺ ሊያም ሮዚነር ላይ እንደዛ በግሩፕ ተከፋፍላችሁ እንደዛ አረጋችሁ። እሺ ማክፌላንን ደግሞ ምን አርግ ነው የምትሉት? ለምን በስርዓት አትጫወቱም? ፓልመር ግን ማለት ነው ስለሱ ቀጣይ መለስበታለሁ። ቲያጎ ሲልቫ የቀድሞ ቡድኑን ለመመልከት ስታንፎርድ ብሪጅ በተገኘበት ጨዋታ ላይ ኮል ፓልመር ፔናልቲ በሳተበት እንደዚሁም ደግሞ በርከት ያሉ የጭንቅላት ጉዳቶችን በተደጋጋሚ ባየንበት ጨዋታ ቼልሲ በሜዳው በስታንፎርድ ብሪጅ 3-1 በሆነ ውጤት በኖቲንግሃም ፎረስት ለመሸነፍ ተገዷል። ሰማያዎቹ ቼልሲዎች ለሚቀጥለው ዓመት የቻምፒየንስ ሊግ ቦታን ለማግኘት እያደረጉት በሚገኘው ፉክክር ላይ ወደ 7ኛ ደረጃ መጠጋት የሚችሉበትን ወርቃማ ድል ሳይጠቀሙበት ቀርተዋል። ለነ አስቶን ቪላ ለነ በርንማውዝ የቼልሲ ሽንፈት በረከት ሆኖ መጥቶላቸዋል። ጃኦ ፔድሮም ለቼልሲ በሊጉ ከ51 ቀናት በኋላ የመጀመሪያ ግቡን በአስደናቂ የአክሮባቲክ ጎል ማስቆጠር ችሏል። ቼልሲ በጣም በተዳከመበትና ኖቲንግሃም ፎረስቶች ደግሞ ያገኟቸውን እድሎች በአግባቡ በተጠቀሙበት ጨዋታ በሜዳውና በደጋፊ ፊት 3-1 ተሸንፏል። ስለ ቼልሲ አስደንጋጭ ሽንፈት ምን ትላላችሁ? የሚቀጥለውን ዓመት የቻምፒየንስ ሊግ ቦታስ የሚያገኝ ይመስላችኋል ወይ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አንድ የለንደን ኩራት ነኝ ብሎ የሚያስብ ክለብ በዚህ ልክ ሲፍረከረክ ማየት እጅጉኑ በጣም ያናድዳል። ቼልሲ ዘንድሮ የተለያዩ አሰልጣኞችን ወደ 3 አሰልጣኞችን ቀያይሯል። ነገር ግን ምንም ሊሆንለት አልቻለም። በተለይ ደግሞ ኮል ፓልመርን በቀጣይ ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋር የሚለያይ ከሆነ ኮል ፓልመርን
ለማንቸስተር ዩናይትድ ሁነኛ የብሩኖ ፈርናንዴዝ ተተኪ ነው ብላችሁ እያሰባችሁ የነበራችሁ አንድ ቀን እኔ ስለ ኮል ፓልመር አውርቼ አላውቅም፣ ለማንቸስተር ዩናይትድ ይመጣናል ብዬ ማለት ነው። ስለዚህ ብዙዎቻችሁ ፊቲንጉን ተመልከቱት። ይሄ እንኳን ለማንቸስተር ዩናይትድ ብሩኖ ሊተካ ይቀርና ማለት ነው በዚህ ግሽጣራስ ቡድንህ እንደዚህ እየተመራ 3-0 እየተመራ ፔናልቲ እንዴት ነው የምትሰጠው? ኧረ በስመ አብ! በጣም የሚያናደድ የለንደን ኩራት ነኝ ብሎ ከሚያስብ ቼልሲ ይሄ ውጤት አይገባውም ብዬ አስባለሁ። ወይስ ተባብራችሁ ቶተንሃምን ለማውረድ ነው? አልገባኝም። እስቲ ጨዋታው ላይ ምን ተመለከታችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። የቼልሲው አሰልጣኝ ያለውን ብትሰሙ ማለት ነው በጣም ነው የምትገርሙት። የምሬን ነው የምላችሁ ማለት ነው። የሽንፈታችሁ ምክንያት ምንድነው ይባላል? ምን ብል ጥሩ ነው አሰልጣኙ ማለት ነው በቀን መጫወታችንን አላለም። በስተመጨረሻ የቼልሲ የዘንድሮ ሲዝን ተጠናቋል። በቃ 38ኛ ሳምንት አልደረስንም እንጂ ምንም የምንጠብቀው የምናየው ተስፋ የለንም ብሉ ፋሚሊዎች ሲዝናችንን ጨርሰናል። ቀጣይ አመት በሰላም ያገናኘን ባይ